ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ይዤላችሁ የመጣሁት ትምህርት ግሬድ 5 ዩኒት 10 ይሆናል ማለት ነው። በዛሬው ትምህርታችን ላይ ስለ ፊውቸር ቴንስ የምንማር ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ እንሄዳለን። እሺ ሲምፕል ፊውቸር ቴንስ። ሲምፕል ፊውቸር ቴንስ ማለት የወደፊት ጊዜን ለመግለጽ እንጠቀምበታለን። ወደፊት የምናከናውነውን ነገር ለመግለጽ የምንጠቀምበት ቴንስ ነው ማለት ነው። ይህ የመጨረሻው ፓርትም ስለሆነ የፊውቸር ሶስት አይነት ቴንሶች አሉ። የመጀመሪያው ፕሬዘንት ቴንስ ነው፣ ያሁን ጊዜ ማለት ነው። ከዛ ቀጥሎ ደግሞ ፓስት ቴንስ አለ፣ ያለፈ ጊዜ ማለት ነው። አሁን የምንማረው ደግሞ ፊውቸር የወደፊት ጊዜ የሚነግረን ነው ማለት ነው። ፕሬዘንት ቴንስ ላይ አሁን ላይ የምንሰራውን ነው የሚነግረን። ፓስት ደግሞ ያለፈውን ነገር ነው። ፊውቸር ደግሞ ወደፊት። እሺ ፊውቸር ቴንስ ለምሳሌ እዚህ ጋር የምታዩቸው ኤግዛምፕሎች ፋራህ ዊል ኮምፕሊት ሀር ሆምወርክ ሱን። ፋራህ በቅርቡ የቤት ስራዋን ትጨርሳለች ነው። ፋራህ ዊል ኖት ኦር ወንት ኮምፕሊት ሀር ሆምወርክ፣ አትጨርስም ነው። እዚህ ጋር ደግሞ የቤት ስራዋን አትጨርስም ይለናል። ከዛ ወደ ጥያቄ ሲቀየር ዊል ፋራህ ኮምፕሊት ሀር ሆምወርክ፣ ልትጨርስ ትችላለች። ፋራህ የቤት ስራዋን ልትጨርስ ትችላለች። እዚህ ጋር ፊውቸር ቴንስን አፈርማቲቭ፣ ኔጌቲቭ እና ኢንትሮጋቲቭ ስናደርገው ነው። በዚህ መሰረት በዚህ ኤግዛምፕል መሰረት ደግሞ እነዚህን ጥያቄዎች እንሰራለን። they will call us will ኔጌቲቭ ሲሆን will ላይ ኖት መጨመር ነው። ኬሽን ሲሆን ደግሞ willን ማስቀደም ነው። will they call us። እሺ ዘን አሁን እኛን ጥያቄ እንሰራለን ማለት ነው። ይሄንን አፈርማቲቭ ስናደርገው she will remember us። እዚህ ጋር በዚህ መንገድ ነው የምንሰራው ማለት ነው። ከዊል ቀጥሎ v1 ነው የሚሆነው፣ s አይጨመርበትም። ዊል ባይኖር ኖሮ ሪመምበርስ እንል ነበር። ነገር ግን ዊል ስላለ ምንም ኤስ የሚጨመር ነገር የለም። ቨርቡ ብቻውን ነው። ኤስ አይጨመርም፣ ኢዲ አይጨመርም፣ ምንም አይጨመርም ማለት ነው። ኔጌቲቭ ስናደርገው ደግሞ ዊል ኖት ማድረግ ነው። she will remember us። ኬሽን ስናደርገው ደግሞ ዊልን ማስቀደም ይሆናል። ዘን ዊል እንልና ከዛስ will she remember us ብለን ጥያቄ ምልክት ማለት ነው። እሺ ሶስተኛው ላይ you will be አፈርማቲቭ ሲሆን ምን ይሆናል? you will be in አዳማ እንላለን ማለት ነው። ኔጌቲቭ ስናደርገው you will not be in አዳማ ትላላችሁ ማለት ነው። ጥያቄ ስናደርገው ደግሞ በዊል ይጀምራል። will you be in አዳማ ዘን ጥያቄ ምልክት ማለት ነው። እሺ አሁን ይሄን ደግሞ አፈርማቲቭ እናድርገው። I will buy bread። ኔጌቲቭ እናድርገው። I will not buy bread። ጥያቄ ስናደርገው will I buy bread ዘን ጥያቄ ምልክት። ይሄን በዚህ መንገድ እንሰራለን ማለት ነው። ሌላኛው ሲምፕል ፊውቸር ቴንስ ላይ አፈርማቲቭ ስናደርግ ሰብጀክት አለ፣ ከዛ ቀጥሎ will ወይ ደግሞ ሻል አለ፣ ከዛ ሜን ቨርቡ፣ ከዛ ኦብጀክቱ ይቀጥላል። my uncle will come tomorrow። ሰብጀክቱ my uncle ነው፣ ከዛ will፣ ከዛ ቀጥሎ ሜን ቨርቡ come ነው፣ ከዛ ኦብጀክት ካለ ይመጣል ማለት ነው። my uncle will come tomorrow። ኔጌቲቭ ስናደርገው will ላይ ደግሞ ሻል ላይ ኖት መጨመር ነው። my uncle will not ኦር ደግሞ ባጭሩ ሲጻፍ won't come tomorrow። ኢንትሮጋቲቭ ስናደርገው ደግሞ will የሚለው ይቀድማል ማለት ነው።
helping verb will ይቀርማል ከዛ ሰብጀክቱ ይመጣል ከዛ main verb ይመጣል ከዛ ኦብጀክቱ ይመጣል ማለት ነው how to use will and shall will እና shallን መች ነው የምንጠቀመው will in negative form will not ወይ ደግሞ ባጭሩ want is modal auxiliary verb ነው it is followed by infinitive without to ነው to አይመጣም ቀጥሎ ከwill ቀጥሎ ማለት ነው to አይመጣም will is often abbreviated in spoken English እንደዚህ ብሎ ማሳጠር ይቻላል I will live later he will live later so willን በዚህ መንገድም ማሳጠር ይቻላል ማለት ነው the simple future tense is used to indicate the event of the future time simple future tense ምንድነው የወደፊቱን event ወይም ደግሞ ክንውን ድርጊት የሚነግረን ነገር ነው to express future as fact will be or shall be fact ለመግለጽ ስንፈልግ ደግሞ will be ወይ ደግሞ shall be እንጠቀማለን እውነታን የማይቀየርን እውነታን መግለጽ ስንፈልግ to talk about things which we think or believe will happen in the future will be look to talk about things which የምናስበው ነገር future ላይ ምን ማድረግ ወደፊት ምን ማድረግ አስበናል የሚለውን ነገር ለመግለጽ will be እንጠቀማለን note that we can use shallን እንጠቀማለን instead of will በwill ፋንታ shallንም እንጠቀማለን ግን ለማን for the first singular ለአይና ለዊ ማለት ነው ለሁለቱ ለአይና ለዊ shallን እንጠቀማለን to describe futureን ለመግለጽ ማለት ነው shallን የምንጠቀመው ደግሞ make suggestion አስተያየት ለመስጠት ነው make offer እርዳታ ለመጠየቅ promise ቃል ለመግባት ለአይና ለዊ ማለት ነው አይና ዊ ከሆነ ፕላስ ደግሞ suggestion ከሆነ አስተያየት ለመስጠት ከሆነ ኦር ደግሞ እርዳታ ለመጠየቅ ወይ ደግሞ ቃል በመንገባበት ሰዓት shallን እንጠቀማለን instead of will ማለት ነው እሺ ሌላኛው በዚህ መሰረት እዚህ ጋር የሚለን ምንድነው future አድርጉት ነው complete the sentence with future simple form of the verb in the brackets ስለዚህ ብራኬት ውስጥ ያለው ላይ will በቃ will እና ብራኬቱን ነው ስለዚህ እዚህ ጋር will ብዬ begin እንላለን ማለት ነው simple future ሆነ እዚህም ጋር will ብለን send እንላለን ማለት ነው እዚህም ጋር will ብለን አሁንም join እንላለን ማለት ነው will join ሳሮን ብለን አሁንም will ብለን travel አሁንም እዚህ ጋር will ብዬ help she will ብለን live ይሄ በዚህ መንገድ ያልቃል ማለት ነው አሁንም እዚህ ጋር will ነው እናስገባው እዚህ ጋር will you have lunch with us tomorrow ይሄ ደግሞ request ለመጠየቅ ነው ወይ ለግብዣ ነው will you have lunch with us tomorrow ነገ የምሳ ግብዣ ይኖርሃልን ሲመልስለት no አለው የለኝም ይላል no I am afraid ስለዚህ እዚህ ጋር I will not no ስላለበት ኖትን እንጨምራለን ወይ ደግሞ ባጭሩ ስንጽፈው want ስለዚህ will not ወይ ደግሞ want እንላለን ማለት ነው I then will have to meet my doctor in the morning አለ ዶክተሬን አገኘዋለሁ ይሄ ደግሞ ኤክስፔክቴሽን ግምት ነው ይሄኛው but አሁንም I will definitely call you after I meet the ዶክተሩን ካገኘሁት በኋላ በእርግጠኝነት እደውልልሃለሁ ይሄ ደግሞ ፕሮሚስ ነው ማለት ቃል እየገባለት ነው you እዚህ ጋር አሁን want ወይ ደግሞ will not እንጠቀማለን want ወይ ደግሞ will notን እዚህ ጋር እናስገባዋለን ማለት ነው ምን ለማለት ነው you will not forget እንደማትረሳው ተስፋ አረጋለሁ እንደማለት ነው እንደማትረሳው I hope እንደማትረሳው ተስፋ አረጋለሁ እያለ ነው እሺ ከዚህ ቀጥለን ደግሞ put the verb into the correct form simple future with will and verb in the bracket አሁንም እዚህ ጋር will እና will ከዛ ብራኬት ውስጥ ያለው verb መጻፍ ነው will እና ብራኬት ውስጥ ያለው verb you will earn a lot of money ብዙ ገንዘብ ታገኛለህ ታተርፋለህ ወደፊት ነው አሁን ደግሞ እዚህ ጋር ከዛስ you will ከዛ travel ማለት ነው travel you will travel around the world ከዛ ዓለምን ትዞራለህ ከዛስ አሁንም will እናደርግና will meet you will meet a lot of interesting people
ከዛ ብዙ ታዋቂ ሰዎችን ታገኛለህ everybody ሁሉም ሰው ከዛ will adore ያደንቃል ይወዳል you አንተን you ከዛ አሁንም will not have you will not have any problem ምንም አይነት ችግር አያጋጥምህም many people will serve ብዙ ሰው serve you አንተን ያገለግልሃል they will anticipate you will anticipate your wishes ምኞትህን እንዲሳካልህ ያግዙሃል እነሱ ማለት ነው there will not be anything left to wish for የተመኘኸው ሁሉ አይቀርም everything will be perfect ሁሉም ነገር ፍጹም ይሆንልሃል but all of these things will happen ግን ይሄ ሁሉ የሚሆነው መቼ ነው only if you marry me እኔን ካገባኸኝ ብቻ ነው ይሄ ሁሉ ነገር ከላይ የተጠቀሱ ነገሮች የሚሆኑት አለ እኔን ካገባኸኝ ነው so ይሄ future tense ነው እሺ ሌላኛው predicting the future weather አሁንም predict ማድረግ መገመት ምንን አየር ንብረት ወደፊት ሊመጣ የሚችለውን አየር ንብረት ማለት ዝናባማ ነው ፀሐያማ ነው ብርዳማ ነው ነፋሻማ ነው ይሄ አየር ንብረት ነው so እነዚህን ነገሮች predict እናደርጋለን ማለት ነው when we talk about weather in the future ስናወራ we use it will or will be willን ወይ ደግሞ will beን እንጠቀማለን ማለት ነው እሺ so እዚህ ጋር look ለምሳሌ it will rain ፎርሙላው ምንድነው it will ከዛ weather verb ከዛ future time or ደግሞ will be weather adjective look be ካለች adjective ነው be ከሌለች ደግሞ verb ነው ከዛ ቀጥሎ future time ማለት ነው ለምሳሌ it will እዚህ ጋር be የለችም ስለዚህ verb ይመጣል ማለት ከwill ቀጥሎ verb ይመጣል it will rain in the afternoon it will snow tomorrow አሁን እዚህ ጋር be የለችም be ስትኖርስ adjective ማለት y ሲጨመርበት ነው y ሲጨመርበት adjective ይሆናል it will be rainy tomorrow it will be snowy tomorrow ነገ ብርዳማ ዝናብ ይጥላል ነገ በረዶ ይሆናል so እየገመትን ነው ማለት future የፊውቸሩን weather እየገመትን ነው ማለት ነው it will rain in the afternoon ከሰዓት ዝናቡ ይጥላል it will snow tomorrow ነገ ብርድ ይሆናል so ይሄን በዚህ መንገድ እንሰራለን ማለት ነው እሺ so ከላይ ባየነው ኤግዛምፕል መሰረት አሁን እነዚህን ጥያቄዎች እንሰራለን ማለት ነው it is very cloudy today ዛሬ ምንድነው cloudy ዳምኗል ስለዚህ it will እንላለን ማለት ነው it will rain ይጥላል ማለት ነው ዝናቡ ይጥላል predict ነው ግምት ነው ማለት ነው be የለም እዚህ ጋር be ስለሌለ will ፕላስ ቀጥሎ የሚመጣው ምንድነው verb ነው ማለት ነው the sky is clear today clear ነው ስካዩ ንጹህ ነው ስለዚህ it will not rain ማለት ነው so it እንልና it will not rain ስለዚህ ዝናቡ አይዘንብም ነው the coming week be this week is dry and windy be ስላለች the coming week will be እንላለን will be the coming week will be dry and windy ይሆናል ማለት ነው ስለዚህ coming week dry እና windy ይሆናል ማለት ነው be ስላለች እዚህ ጋር ደግሞ adjective መሆን አለበት it then እዚህ ጋር it will rain be የለችም ስለዚህ it will rain soon እዚህ ጋር be ያለች ስለዚህ the humidity is high the next few days will be rainy and rain ብቻ እንልም rainy wine ጨምራለን ለምን adjective እንዲሆን wine እንጨምራለን እሺ ቀጥሎ plan your future write 5 sentences about what you plan do next year እሺ ያቀዳችሁትን 5 እቅድ I will continue my study ልክ እንደዚህ ማለት ነው I will continue my study ስለዚህ ቀጣይ አመት ያቀዳችሁትን እቅድ 5 እቅድ ጻፉ ይለናል
ምክንያቱም አሁን ኦሬዲ የመጨረሻው ዩኒት ላይ ነው ያለነው ሶ ሰኔ ላይ ናችሁ ኦር ግንቦት መጨረሻ ላይ ናችሁ ማለት ነው ስለዚህ አሁን ቀጣይ ዓመት የምትሰሩትን እቅድ ታቅዳላችሁ ማለት ነው እሺ ሶ will you come tomorrow morning ይሄን ደግሞ will ብሎ ከጀመረ ኢንትሮጋቲቭ ነው ስንመልስ yes ወይ ደግሞ no ብለን ነው የምንመልሰው will you come tomorrow morning አለ answer yes I will or ደግሞ yes I will come to morning or no ካልን want ማለት አለብን no I won't no I will not come tomorrow morning will she bring you new shoes next week yes she will ወይ ደግሞ yes she will bring me a new shoes next week or no she won't bring me a new shoes next week so በዚህ መሰረት አሁን ይሄኛውን እኛ እንሰራለን ማለት ነው will you visit your grandparent on the coming week yes ካላችሁ yes I will ከዛስ I will visit my grandparent on the coming weekend ስለዚህ you የሚለው ወደ I ይቀየራል ማለት ነው you ወደ I አንተ ብለህ ነው የተጠየቀው ስትጠይቅ አንተ ብለህ ትጠይቃለህ ስትመልስ እኔ ብለህ ነው የምትመልሰው ስለዚህ you ወደ I ይቀየራል ማለት ነው so no ካልኩስ no I will not visit my grandparent on the coming weekend ሁለተኛው ላይ will you talk to the director tomorrow ስለዚህ አሁንም yes I will talk to the director tomorrow no ካልኩስ no I will not talk to the director tomorrow ሶስተኛ will your father buy you an umbrella ስለዚህ መልሳችን yes ከሆነ yes I will ከዛስ I will no እዚህ ጋር I አንልም your father ስለሆነ አይን he እንላታለን ማለት yes he will buy an umbrella so በዚህ መንገድ እንመልሳለን ማለት ነው or ደግሞ no ካልን no he will not እንልና ኮማ he will not buy an umbrella እሺ አራተኛው ላይ ደግሞ will your elder አሁንም ያንተ ታላቅ ወንድም ነው የሚለው ስለዚህ yes he will እላለሁ yes he will ከዛስ yes he will እንልና he እንላለን he will help me እንልና you የሚለውን me ነው me he will help me እኔን he እሱ will help እኔን ይረዳኛል ነው help me with your homework with my homework ነው የሚለው your የሚለውን my homework so በዚህ መንገድ እንቀይረዋል ማለት ነው no ካልን ደግሞ እቺን no ካልን no he will not help me with my homework እሺ question number 5 ላይ will you study English with your friend ከዛ yes I will ከዛ ካልን በኋላ ኮማ አድርገን I will study English with my friend your የሚለውን my እንላታለን ማለት ነው no I will not study English with my friend በኖ ከሰራን ማለት ነው እሺ አሁን ደግሞ እዚህ ጋር ጥያቄዎች ተጠይቀናል እንመልሳለን ማለት ነው የመጀመሪያው what will you do tomorrow ነገ ምን ታደርጋለህ ከዛ መልሳችን ምን ሊሆን ይችላል I will go to school tomorrow እንላለን ማለት ነው ሶ ይሄ ብዙ መልስ ነው ያለው ለምሳሌ ምን ብላችሁ ልትሞሉ ትችላላችሁ I will go to school tomorrow ብለን እንመልሳለን ማለት ነው ሌላ መልስ ሊሆን ይችላል ሁለተኛ what will you eat for dinner this evening ዛሬ ምሽት እራት ምን ትበላለህ I will eat እንጀራ with ወጥ this evening ብለን እንመልሳለን what will you do this weekend በዚህ ሳምንት ምን ትሰራለህ መልሳችን ምን ይሆናል I will play football with my friends አራተኛ what will you wear tomorrow ነገ ምን ትለብሳለህ መልሳችን I will wear my school uniform tomorrow አምስተኛ what will you do when you get home እቤት ስትሄድ ምን ታደርጋለህ መልሳችን I will do my homework when I get home ስድስተኛ who will you meet this weekend
ማንን ታገኛለህ በዚህ ሳምንት ወይም ማንን ትጎበኛለህ 6 መልሳችን ምን ይሆናል I will meet my aunt this weekend በዚህ ሳምንት አክስቴን አያታለሁ ወይም አገኛታለሁ 7 Where will you go on your next vacation በሚቀጥለው የረፍት ቀንህ የት ትሄዳለህ መልሳችን ምን ይሆናል I will go to ባህር ዳር on my next vacation 8 What will you do this evening በዚህ ምሽት ምንድነው የምታደርገው I will watch TV this evening ስለዚህ በዚህ ምሽት ቲቪ አያለው እሺ ከዛ ቀጥሎ ደግሞ be going to እዚህ ጋር የbe going to እና የዊልን ልዩነት ማወቅ ይኖርብናል be going to የምንጠቀመው እቅድ ከሆነ ኦሬዲ አስበንበት ያቀድነው ነገር ከሆነ be going to ነው ዊልን ደግሞ የምንጠቀመው ድንገተኛ ውሳኔ ስንወስን ለምሳሌ እየተናገርን ይያለን ከሆነ ውሳኔውን ይወሰንነው በንግግር ላይ ይያለን በድንገት የወሰንነው ውሳኔ ሲሆን ዊልን እንጠቀማለን ለምሳሌ እዚህ ጋር እነዚህን ስናያቸው ሙሴማ are you free tomorrow አለው አያንቱ ነገ ፍሪ ነሽ sorry I am going to study for exam ይሄ ቀድመ የወሰነችው ውሳኔ ነው ይሄ ድንገተኛ ውሳኔ አይደለም ነገ ፍሪ ነሽ ወይ ሲላት ኦሬዲ እናስባበት ነው ስለዚህ ምን ተጠቀምን I am going to am አሁን ምን ተጠቀመው look be going to ነው be going to ያሰብንበት ነገር ከሆነ be ሲባል ምን ሊሆን ይችላል ወይ is ነው ወይ are ነው ወይ ደግሞ am ነው ማለት ነው ስለዚህ be የሚለው ወይ is ወይ am ወይ are እንደ ሁኔታው ማለት ነው ስለዚህ ወይ is going to ነው ወይ am going to ነው ወይ ደግሞ are going to ነው ማለት ነው ይሄ ከሆነ be going to ይባላል ስለዚህ ሙሴማ I haven't got enough money to pay አለች በቂ ገንዘብ የለኝም ለመክፈል አሁን ይሄ ድንገተኛ ውሳኔ ነው don't worry አታስቢ I will lend you some እኔ አበደርሻለሁ ስለዚህ ይሄ willን ተጠቀም ይሄ እዚህ ጋር ሲያጠር will ነው ስለዚህ I will አለች ማለት ነው ይሄ ድንገተኛ ነው ማለት ነው ድንገተኛ ውሳኔ ነው ምክንያቱም ገንዘብ የለኝም አለቻት ስለዚህ እኔ አበደርሻለሁ ይሄ ድንገተኛ ውሳኔ ስለሆነ willን እንጠቀማለን ሙሴማ what does the teacher want the key for መምህሩ ቁልፉን ለምንድን ነው የፈለገው ስለዚህ ይሄ ቀድሞ የተወሰነ ነገር ነው ቁልፉን ለምን ፈለገው ኦሬዲ አስቦ ወስኖበት ነው ስለዚህ ድንገተኛ ውሳኔ አይደለም he is going to lock the door በሩን ሊቆልፍበት ነው ታስቦበት ከሆነ be going to እንጠቀማለን ድንገተኛ ሲሆን will I am going to sell my bicycle ይሄ እንግዲህ ባይስክል እገዛለሁ ብሎ ወስኗል የቆየ ውሳኔ ነው ድንገተኛ አይደለም she is going to have the best vacation this year we are going to live in Jimma for the coming 2 years እነዚህ be going to እና will ልዩነታቸው ድንገተኛ ውሳኔ ሲሆን willን or ደግሞ የታሰበበት የታቀደበት ነገር ከሆነ ደግሞ be going to እዚህ ጋር ያነገርኳችሁ ነው የሚያወራው ማለት ነው note that we use be going to instead of will when we talk about our plans and ስለዚህ ፕላን ከሆነ make up our mind to do something in the future ስለዚህ be going to እንጠቀማለን ለማ ያሰብንበት ነገር ከሆነ ወደፊት ለመስራት ያቀድነው ነገር ከሆነ በለጠ and ማሪያ are going to get married ይሄ የታቀደ እቅድ ነው ማለት ነው በለጠና ማሪያ ይጋባሉ we also use be going to talk about planned personal arrangements እቅድ ከሆነ አሁንም የፐርሰናል የሆነ እቅድ ከሆነም be going to እንጠቀማለን my father is going to leave for London tomorrow morning ስለዚህ ነገ ጧት አባቴ ወደ ለንደን ይበራል time expression such as tomorrow next Monday week month year coming month tonight this afternoon the day after tomorrow እንደነዚህ አይነት ነገሮች ለምንድን ነው የምንጠቀምባቸው ለፊውቸር ቴንስ እንጠቀማቸዋለን the expression such as this time expression are usually put መቼ እነዚህ at the end of the sentence የሴንቴንሱ መጨረሻ ላይ ይገባሉ ማለት ነው but we can also put them at the beginning of the sentence የሴንቴንሱ መጀመሪያ ላይም እንጠቀማቸዋለን ማለት ነው እሺ activity 2 ላይ impaired complete the following sentence with will or be going to with whichever is more appropriate እሺ እዚህ ጋር አሁን will ወይ ደግሞ be going to እንጠቀማለን ማለት ነው look ያለ ሌላው እዚህ ጋር ያልነገርኳችሁ ምልክት ነገር ካየን be going to ነው የምንጠቀመው
ከቅድ ውጪ የሆነ ግን ምልክት ነገር ካየን be going to look አለ ተመልከት the sky is covered with very dark cloudy ተመልከት ስካዩ ምን ሆኗል ጠቁሯል በዳመና ጠቁሯል ስለዚህ ዝናቡ ሊዘንብ ነው ማለት ሊዘንብ መሆኑ ደግሞ ምልክት አይተናል ማለት ነው ኦር ደግሞ ለምሳሌ የሆነች ሴት እርጉዝ ሆና ካያችኋት ተወልዳለች ለማለት be going to ተጠቀማላችሁ ምልክት አይታችኋል ማለት ነው ስለዚህ አሁንም ሊዘንብ መሆኑ ምልክት ስላየን it is going to ነው የምንለው so እዚህ ጋር is going to rain is going to rain so እዚህ ጋር is going to ይገባል ማለት ነው ሁለተኛው ላይ I am moving a house tomorrow ይሄ ደግሞ ቤት እቀይራለሁ ነገ እያለ ነው so የታስቦበት ነው ስለዚህ ዘን እዚህ ጋር ግን look I belong አለ ይሄ will ነው will come ስለዚህ I will come and help you እዚህ ጋር አስቦበት ነው የተናገረው ቢ ግን ሲመልስ አስቦበት አይደለም በድንገት ነው ነገ ቤት እቀይራለሁ ሲለው አግዛለሁ እረዳሃለሁ ስለዚህ ይሄ ልክ ሲናገር የወሰነው ውሳኔ ነው ማለት ነው have you got any plan for tomorrow ፕላን አለህ ነገ ሲለው ይሄ ታስቦበት ነው yes I belong visit my grandparents ይሄ እቅድ ነው ማለት ነው ድንገተኛ ውሳኔ ሊሆን አይችልም ስለዚህ yes ይልና I am going to ነው እዚህ ጋር ስለዚህ ጋር am going to so I'm going to visit I'm going to ነው እዚህ ጋር ተጠቀሙት ማለት ነው ምክንያቱም any plan አለው ይያለው ነው እቅድ አለው ይያለው ነው እቅድ ከሆነ ደግሞ ታስቦበት ስለሆነ going to be going to ነው ማለት ነው why is she learning Spanish ለምንድን ነው ስፓኒሽ የምትማረው she belong travel to Spain ይሄ እቅድ ነው ወደ ስፔን ልትሄድ ነው ስለዚህ she is going to travel to Spain we are thirsty ተጠማን አለ wait ጠብቀኝ ይሄው ይሄ ድንገተኛ ውሳኔ ነው wait ጠብቀኝ here I will be so እዚህ ጋር will ነው የምንጠቀመው ማለት ነው will get I will get some water ውሃ አመጣለሁ ጠብቀኝ ነው meat or fish ስጋ ወይስ አሳ ይሄም ድንገተኛ ውሳኔ ነው ልትወስን የምትችለው ስጋ ይሻላል አሳ ስትባል ድንገተኛ ውሳኔ ነው የምትወስነው ስለዚህ I will have some fish please fish ነው የምፈልገው what do you want the key for ይሄንን ቁልፍ ለምን ፈለከው ስለዚህ ቀድሞ ነው ይሄ ተወሰነ ድንገተኛ አይደለም ለምንድን ነው ቁልፉን የፈለከው ስለዚህ ፈልጌዋለሁ ብሎ ተናግሯል የሆነ ቀድሞ የወሰነው ነገር አለ so እዚህ ጋር I am going to እንላለን lock the door በሩን መቆለፍ ስለፈለኩ ይሄ ስምንተኛው ደግሞ ኮንዲሽናል ታይፕ 1 ነው ስለዚህ ኮንዲሽናል ታይፕ 1 ኦሬዲ አስተምራችኋለሁ so እዚህ ጋር ታይፕ 1 ከሆነ ደግሞ will ነው እዚህ ጋር ግዴታ ነው will ነው ፎርሙላ ስለሆነ you will arrive on time እንላለን why do you want to so many oranges ለምንድን ነው ብዙ ኦሬንጅ የፈለከው ኦሬዲ ይሄ ድንገተኛ ውሳኔ ሊሆን አይችልም ስለዚህ የታስቦበት ስለሆነ am going to so እዚህ ጋር am going to I am going to make orange juice እሺ ቀጥሎ ደግሞ we need one more player ይሄ ደግሞ እዚህ ጋር ጥያቄ ነው ጥያቄ ደግሞ be going to አንጠቀም will ነው ለጥያቄ ማለት ስለዚህ will you play with us tomorrow why are you switching the TV on ቲቪውን ለምን ከፈትከው ይሄ ድንገተኛ ውሳኔ ሊሆን አይችልም so be አሁን እንደዚህ ብሎ ሲጠየቅ ድንገተኛ ውሳኔ አይደለም ይሄ ስለዚህ am going to አስቦበት ነው ማለት ነው መጀመሪያ አስቦበታል am going to watch ምን ለማየት ምን ፉትቦል ለማየት ነው የከፈትኩት ነው ስለዚህ ድንገተኛ አይደለም ስለዚህ am going to እንጠቀማለን እሺ ሌላኛው simple future passive ነው simple futureን ወደ passive መቀየር ማለት ነው እሺ ወደ passive ስንቀይር ምንድነው የምናደርገው ኦብጀክቱን ሰብጀክት ላይ እናመጣለን ከዛ will ከዛ be ከዛ v3 ይሆናል ማለት ነው መጀመሪያ will be ከዛስ plus v3 so ይችናት ፎርሙላዋ ማለት ነው ግን መጀመሪያ ምን ይመጣል ኦብጀክት ከዛ እዚህ ጋር ምን ይመጣል ሰብጀክት look እዚህ ጋር ለምሳሌ we will know the result ኦብጀክቱ ይሄ the result የሚለው ነው so the result will be ምንልና know የሚለው v3 ሲሆን know the teacher will give us the exam the teacher will give us ይሄ ደግሞ ምንድነው us የሚለው ኦብጀክት ነው so us ወደ we ትቀየራለች ከዛ will be ከዛ give v3 given ነው ማለት ነው ከዛ ሌላ ይቀጥላል ማለት ነው
ወይ ደግሞ እቺን the exam የምትለዋንም ሌላ ኦብጀክት ነው። ይሄ ደግሞ ሁለተኛው ኦብጀክት እሷንም ማስቀደም እንችላለን። the exam will be given እንላለን ማለት ነው። the exam will be given ከዛ ይቀጥላል at the end of this month ራሚ will buy a car የምትለዋ ትመጣለች። ከዛ will be buy ደግሞ bought ይሆናል። አሁንም ዘማች የሚለው ይቀድማል። will be win v3 won ነው ማለት ነው። won by India ሶ እዚህ ጋር ፎርሙላውን ይነግረናል ማለት ነው። ፎርሙላው ወደ ፓሲቭ ስንቀይር will plus be plus v3 participle ነው ማለት ነው። እና ፓሲቭ ኦብጀክቱ ቀድሞ ይመጣል ማለት ነው። እሺ I will tell mom that you are leaving ስለዚህ mom የሚለው ይቀድማል። ከዛ will be እንልና tell የሚለው v3 told ነው። ከዛ ሌላው ይቀጥላል ማለት ነው። that you are leaving ሶ አሁን በዚህ መሰረት ይሄንን እንቀይራለን ማለት ነው። መጀመሪያ ኦብጀክቷን መለየት ነው the issue ከዛ the issue እንልና will be considered እቺኛው ምን ትሆናለች considered ከኋላ will be አለ will be they will present the trophy አሁንም the trophy የሚለው ይቀድማል the trophy ብለን will be presented ይሆናል ማለት ነው። will be presented the company will produce a new car አሁንም a new car የሚለውን እናስቀድምና will be produced for the coming new year እሺ አሁን you የሚለው ይቀድምና you will be tell የሚለው told ይሆናል። you will be told when you should come to school እሺ ዘን ከዚህ በኋላ ደግሞ ይሄ ተዘበራርቆ የተቀመጠውን አስተካክለን በፓሲቭ ማለት ነው አስተካክለን እንሰራለን ማለት ነው። እሺ አንደኛውን ስናስተካክለው ምን ይሆናል? አንደኛውን I will be blamed for the problem ስለዚህ ለችግሩ እጠየቃለሁ እንደማለት ነው for the problem ሁለተኛውን ስናስተካክለው the game will be demonstrated for the children ለልጆቹ ጌሙ ይታያል እንደማለት ነው። እሺ እንቀጥላለን። አሁን ሶስተኛው ላይ the procedure will be ቅደም ተከተሉ ማለት ነው። procedure will be explained to me explain ሊደረግልኝ ይገባል ሊብራራልኝ ይገባል ማለት ነው። እሺ አራተኛው ደግሞ the building ህንጻው the building will be demolished ይፈርሳል እንደማለት ነው። demolished by construction company በኮንስትራክሽን ካምፓኒው ቢልዲንጉ ይፈርሳል ማለት ነው። እሺ የመጨረሻው ደግሞ አምስተኛውን ስናስተካክለው ምን ይሆናል? the clothes will be washed next Friday